السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، والصلاة والسلام على نبينا محمد القائل: خيركم من تعلم القرآن وعلمه وعلى آله وأصحابه ومن قرأ القرآن وعمل به. أما بعد، يلة جمعة شوال 13 1438 كفل 12 በቁርአን ለመጠቀምና እርሱንም ለመሐፈዝ የሚረዱ ምክሮች የሚለው ፕሮግራማችን ነው። ባለፉት ተከታታይ ደርሶች የሂፍዝን አንገብጋቢነትና ጠቀሜታዎቹን አይተናል። በስተመጨረሻም ቁርአንን መቅራት፣ ቁርአንን መሐፈዝ ፈርደል ኪፋያ እንደሆነና በየሀገሩ በየመንደሩ ቁርአን የሚያስቀሩ ሰዎች መኖር እንዳለባቸው፣ ቁርአንን የቀሩና የሚያስቀሩ ሰዎች የሌሉ እንደሆነም ሁሉም አላህ ዘንድ ተጠያቂ እንደሚሆን አይተናል። በቀጣይ ደርስ ሂፍዝ ከየት እንደሚጀምር ከምን መጀመር እንዳለብን ገልጸናል። ነው በጥቅሉ መሐፈዝ ትልቅ ደረጃና ፈዲላ አለው። የምንሐፍዘው ከሸሪዓ ጋር የተያዘ ነገር እስከሆነ ድረስ ከምንም በላይ አስቀድመን ልንሐፍዝ የሚገባው ቁርአንን ነው። የአላህን ተባረከ ወተዓላ ንግግር ነው። የጉዞውን ጅምር ከቁርአን ያደረገ ሰው ሁሉም ነገር ይሳካለታል። ቁርአንን አስተካክለው ሳይቀሩ ከቁርአን የተወሰኑ አጅዛዎችን እንኳ ሳይሐፍዙ ክታቦችን መሸምደድ የሚጀምሩ ሰዎች አሉ። ነህውና ሰርፍ የሚቀሩ ሰዎች አሉ። ይህ ከደጋ ቀደምቶች ያልተለመደና የማይታወቅ አካሄድ ነው። በዚህ መልኩ የተማሩት ትምህርትም ብዙ ጊዜ ጠቀሜታ አይኖረው። ደጋ ቀደምቶች ረሂመሁሙላህ ተዓላ የሰው ልጅ ዕውቀት መቅሰም መጀመሪያ ያለበት ከቁርአን ሂፍዝ ነው ብላ መጀመሪያ አቀራሩን ማሳመር፣ ከዛ በኋላ የቻሉትን ያክል መሐፈዝ፣ ከዛ ደግሞ ቁርአንን ለመረዳትና ተግባራዊ ለማድረግ የሚረዱ ነገሮችን ማጥናት ከምንም ሊቀድም ይገባዋል። አልኢማም ኢብኑ አብዱል በር ረሂመሁላህ ተዓላ ዕውቀት ደረጃዎች እንዳሉት አንደኛውን ደረጃ ሳይወጡ ሌላኛው ደረጃ ላይ መውጣት ተገቢ እንዳልሆነ፣ ይሄን የዕውቀትን ቅደም ተከተል ጥሶ የሄደ ሰው የደጋ ቀደምቶችን መንገድ እንደተወ፣ የእነሱን መንገድ ደግሞ ሆን ብሎ የተወሰው እንደሚጠም፣ ሳያቅ በራሱ ጥረት አድርጎ የእነሱን መንገድ የተወ ደግሞ ስህተት ላይ እንደሚወድቅ ገልጸው فأول العلم حفظ كتاب الله وتفهمه وكل ما يعين على فهمه فواجب طلبه معه بلا ከእውቀቶች ሁሉ መጀመሪያ ሊቀድም የሚገባው ቁርአንን መሐፈዝ ነው። ቁርአንን መረዳት ነው። ቁርአንን ለመሐፈዝና ለመረዳት የሚረዱ ነገሮችንም ማድረግ ነው። ከዕልም ትልቅ ድርሻ እንዲኖረው ለሌሎች ለመጥቀም የሚያስብ ሰው ቁርአንን ሙሉ በሙሉ ሊሐፈዘው ይገባል። የእውቀት አስልና መነሻም ቁርአን እንደሆነ ጠቅሰው ለአካለ መጠን ከመድረስ በፊት ቁርአንን መሐፈዝ ተገቢ ነው። ይህን ያደረገ ሰውም ሌሎች የተቀሩ የእውቀት ዘርፎችን መቅሰሙ ይገራለታል ብላ እድሜው ገና የሆነ ሰው ህፃናት ከቁርአን ሂፍዝ ሊጀምሩ ይገባቸዋል። ላ ኢላሃ ኢለላህ ሙሐመዱር ረሱሉላህ ማለት እንደሆነ ጎን ለጎን ከማስተማር ጋር ማለት ነው። እድሜው የገፋ ሰው ከሆነ አስቀድሞ አቂዳውን እምነቱን ሊያስተካክል ይገባዋል። እምነቱን ካስተካከለና ከአቂዳ ጋር ተያያዥ የሆኑ ነገሮችን መሰረታዊ የሚባሉትን ከቀሰመ በኋላ ቁርአን ሊሐፍዝ ይገባዋል። ምናልባት ከሶላት ጋር የተያያዙ ከጾም ጋር የተያያዙ ፍቅህ ነክ የሆኑ ጉዳዮችን ከአቂዳ አስከትሎ ማወቅ አለበት ልንል እንችላለን። አማ ህፃናትን በምናይበት ጊዜ 30ውን ጁዝ ቀድሞ ሊሐፍዙ ይገባል። ወሀከዛ እድሜያቸው የገፉ ሰዎችም ቢሆኑ አቂዳን፣ ትክክለኛው ኢማንን፣ እንደዚሁ ደግሞ በየቀኑ የምንሰራቸው ከዒባዳ ጋር የተያዙ ነገሮችን ፍቅሃቸውን፣ አተገባበራቸውን እንዴት እንደሆነ ከማወጋ ለቁርአን ቅድሚያ ሊሰጡ፣ አቀራሩን ሊያስተካክሉ፣ ሊሐፍዙ ይገባል። እጅግ በጣም በሚያሳዝን መልኩ ቁርአንን ትተው የተለያዩ ግጥሞችን የሚያሐፍዙ፣ ቁርአንን አስተካክለው ሳይቀሩ ብዙ ክታቦችን የሚያገላብጡ ሰዎች አሉ። ሼኽ ተብለው አንዳንዴ አሰጋጅ ሁሉ ሆነው
ቁርአን አቀራራቸው በጣም የሚያሳፍር ሰዎች አሉ። ከዚሁ ጉድለታቸው ጋር ሌሎችን ለማስቀራት ጥረት ያደርጋሉ። ነው ደጋ ቀደምቶች አንድ ሰው እነሱ ጋር እውቀትን ፈልጎ ሲመጣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲሱን ከማስተማራቸው በፊት هل تحفظ القرآن ያሉ ይጠይቁ ነበር። ቁርአን ሐፍظሃል ብለው ይጠይቁት ነበር። ለምሳሌም አልወሊድ ብን ሙስሊምን ብንወስድ ኢማሙ አልአውዛዒ ጋር ዒልም ለመማር ስንመጣ ከኛ ውስጥ በእድሜው ገና ወጣት የሆነን ሰው ሲያዩ الإمام الأوزاعي رحمه الله تعالى يا غلام هل قرأت القرآن ብለው ይጠይቁት ነበር። ቁርአን ቀርተሃል ሐፍظሃል ብለው ይጠይቁ ነበር። በደጋ ቀደምቶች ዘንድ ቁርአን ቀርተሃል ወይ ማለት ሐፍظሃል ወይ ማለት እገሌ ቁርአን ቀርቷል ቃሪ ነው ከተባለም ቁርአን ሐፍዟል ከቁርአን ጋር ያሉ ህግጋትን ጠንቅቆ ያውቃል ማለት። አሁን ቀርቻለሁ ብሎ ከመለሰላቸው አውዛዒ اقرأ يوصيكم الله في أولادكم ብለው ትኩረት ከሚፈልጉ አንቀጾች መሃል አንዱ የሆነውን የሱረቱ ኒሳእን አንቀጽ አንብበሉታል። አልሐፈዝኩም ካለ ደግሞ ሂድ ቁርአን ሐፍዝና ከዛ በኋላ ዒልም ትማራለህ ሐዲስ አሰማሃለሁ ይሉት ነበር። وهكذا يحيى بن يمان በመባል የሚታወቁትም ሌላኛው ሙሐዲስ አንድ ተማሪ እሳቸው ጋር ሲመጣ ቁርአን ሐፍظሃል ወይ ብለው ይጠይቁታል። አዎን ካላቸው ከሱረቱ አዕራፍ እስከ 70 አንቀጽ እንዲቀራ ያደርጉታል። ከዛም ከሱረቱ ዩሱፍ ከዛም የሱረቱ ሐዲድን መጀመሪያ በአግባቡ ከቀራ ሐዲስ እንዲሰማ ይፈቅዱለታል። ካልቀራ ግን አይነግሩትም። ሂድ ቁርአን ሐፍظህና ይሉታል። وهكذا ከደጋ ቀደምቶች መሃል አንዱ የሆኑት ሶስተኛው ክፍለ ዘመን ላይ የነበሩት ኢማሙ ለኢማ በመባል የሚታወቁት ኢብኑ ኹዘይማ አባቴን ቁተይባ በመባል ወደሚታወቁት ታዋቂው ሙሐዲስ ሄጄ ሐዲስ መማር ፈልጌ አስፈቀድኩኝ። አባቴም ቀድመህ ቁርአን ቅራ አሉኛል። ቁርአኑን ስጨርስ እፈቅድልሃለሁ ሄደህ ትማራለህ አሉኝ። ፈስተድሀርቱ القرآن ቁርአኑን 30ውን ጁዝ በቃሌ ቻልኩኝ። ከዛም አሁን ፍቀድልኝ ስላቸው አባቴን አሁን ይፈቀድልኝ ስል ቃለም ኩት حتى تصلي بالختمة በሐፈዝከው በ30 ጁዝ ቁርአን ተራዊህ አሰግደንና ትሄዳለህ አሉኝ። ففعلت فلما عيدنا أذن لي አባቴ ያለኝን አደረኩኝ። ተራዊህ አሰግጄ ጨርሼ فلما عيدنا ኢድን ካከበረን በኋላ ፈቀዱልኝ። ይሄ ደጋ ቀደምቶች አካሄድ ነበር። መሰረታቸው መነሻቸው ቁርአን ነው። ሒፍዝ የሚጀምሩት ቂራአት የሚጀምሩት ከቁርአን ነው። ዛሬ ግን አጫጭር የሚባሉ ሱራዎችን ሁሉ አስተካክለው መቅራት የማይችሉ ሰዎች التجريد الصريح بلوغ المرام قطر الندى رياض الصالحين ያሉ የነብዩን ሐዲስ አዛፍተው የቀሩ ለህን ላይ ሲወድቁ ይታያል። ቁርአን ላይ መሳሳት እንደሚከለከለው ሁሉ ከዛ ባልተናነሰ መልኩ የነብዩ ሐዲስ ላይ መሳሳት ንባቡ ላይ መሳሳት ይከለከላል። የአዋቂ ምግብ ለህፃናት እንደማይሆን ይታወቃል። የዕልም ሁሉ መነሻ የሆነውን ቁርአን አስተካክለው ላልቀሩ ሰዎች ትልልቅ ክታቦችን ያስቀሩ ሳይቀሩ ቀርተናል ብለው በማመን ጅህልናቸውን ተቃቅፈው እንዲቀሩ ያደረጉ ነው ብዙ ሰዎች። መነሻው ከቁርአን ይሁን። ቁርአንን አስተካክለው ከቀሩ ቁርአንን በአግባቡ ካነበቡ አጫጭር ክታቦችን ከዛ ቀጥለው ይቅሩ። መትኑን አስተካክሎ ያልቀራ ሰው ክታብ ውስጥ ያለው መልእክት በአግባቡ ሊረዳው አይችልም። የተረዱም እንደሆነ በእርሳስና በእስክርቢቶ እዛ ላይ የጻፉትን በእርሳስና በእስክርቢቶ እዛ ላይ የጻፏቸውን የቃላት ፍቺን ቢረዱ ነው። ዒልም ሪዓያ ያስፈልገዋል፣ ጥበቃ ያስፈልገዋል። ገበሬ ያልሆነ መሬት ላይ አይዘራ። አንዴ ዘርቶም ቁጭ አይልም። ሁሉም እህል ሁሉ ቦታ ላይ አይበቅልም። እንደዚሁ ደግሞ የተዘራውም ሁሉ አይበቅልም። የተጻፉ ክታቦች ሁሉ ለሁሉም አይነት ተማሪ ይበጃሉ ማለት አይደለም። ለመቅራት ፍላጎት ያለው ሁሉ ተሳክቶለት የዕልምን ምንነት ያውቃል ማለት አይደለም። አስተማሪዎች የተማሪዎቻቸውን ደረጃ ሊያውቁ የሚመጥናቸውን ዕውቀት ሊሰጧቸው ይገባል። የረሱልን ሐዲስ መትንን ሲቀራ የሚሰባበርን ሰው ቀድመ ቁርአን አስተካክል ሊባል ይገባዋል። ጊዜው በጣም ከመሄዱ የመጣ ለቁርአን የተወሰነ ጊዜ መስጠት የማይችል ከሆነ ጎን ለጎን ማስተካከል ያለበትን ቁርአን እንዲያስተካክል የተደረገ መሰረታዊ የሚባሉ ነገሮችን በትንሹ እንዲያገኝ ይደረጋል። ምንም የማያውቁ ሰዎች ትልልቅ ክታብ እንዲቀሩት ይፈቀድላቸው ብዙ የማያውቁ ከመሆናቸው ጋር ያወቁ መስሏቸው በጀህልና እንዲኖሩ ሌሎች ላይ እንዲኮሩ وهكذا ሌሎችንም ለማስተማር የሞከሩ ኺላፍ እንዲበዛ
ስህተት እንዲበዛ ሰበብ ይሆናል። አልመቅሱድ እዚህ የተፈለገው ደጋ ቀደምቶች ከቁርአን ነበር የሚጀምሩት። ከቁርአን የጀመረ ሒፍዙንም ይሁን ንባቡን የሚጀምሩት ከቁርአን ነው። ከቁርአን የጀመረ ሰው ቁርአን መንገዱን ይከፍትለታል። ለስኬት የበቁ ቀደምት ታላላቅ አኢማዎችን በምናይበት ጊዜ ሁላቸውም ከቁርአን ጋር ልዩ ዓላቃ ግንኙነት ነበራቸው። አልኢማም አልቡኻሪ ረሒመሁላህ ተዓላ እድሜያቸው ከ10 ዓመት በታች ሆነው ነው ቁርአንን ሐፍዘው ከዛ በኋላ ሐዲትን ለመማር ጉዞ የጀመሩት። ኢብኑ ሐጀር አልአስቀላኒንም ታሪካቸውን በምናይበት ጊዜ 30ውን ጁዝ ቁርአን የ9 ዓመት ህፃን ልጅ ሆነው ነው የሸመደዱት። የ12 ዓመት ልጅ ሲሆኑ ተፍሲርና ተጅዊድን ያጠኑ እንደነበረ ታሪካቸው ላይ ተነግሯል። ኢብኑ ሐጀር ማናቸው? ፈትሐል ባሪን የሚያነብሰው ሁሉ ያውቃቸዋል። ወሀከዛ ሐነፊያ መዝሀብ ላይ ታዋቂ የሆኑትም አቡል ዩም ዘይድ ኢብኑ አልሐሰን ረሒመሁላህ ተዓላ ህፃን ሆነው 8 ዓመታቸው ሳያልፍ ቁርአንን አኽተመዋል በሒፍዝ። 10 ዓመታቸው ሲሞላ ታዋቂውን 10 የቁርአን አቀራሮችን አጥንተው ጨርሰዋል። ቁርአንን ማስቀደማቸው የእውቀት ጉዟቸው ጅምሩ ቁርአን መሆኑ ለዚህ አብቅቷቸዋል። ዛሬ ቁርአን ተትቶ አሊያ ደግሞ ከላይ ብቻ ገረፍ ተደርጎ ትልቅ ትኩረት የተደረገ ያለው የተወሰኑት ነህው ላይ፣ የተወሰኑት ፊቅህ ላይ፣ የተወሰኑት አቂዳ ላይ ብቻ ነው። የሁሉም ነገር ቁልፉና መሰረቱ ቁርአን። ፊቅህም የሚወሰደው ከቁርአን፣ አቂዳውም የሚወሰደው ከቁርአን። ሌሎች የትምህርት አይነቶች ቁርአንን የሚኻድሙ ናቸው፣ ከቁርአን ዙሪያ የሚያጠነጥኑ ናቸው። ቁርአንን አስተካክሎ ያልቀራ ሰው ሌሎች የትምህርት አይነቶችን በአግባቡ ሊረዳቸው አይችልም። ቁርአንን በምንቀራበትና በምንሐፈዙበት ጊዜም ከየት መጀመር እንዳለብን ልናቅ ይገባል። አንዳንዶቹ ከሱረቱል በቀራ ይጀምራል፣ ሌሎች ደግሞ ከመሃል ጀምረው ወደ ግራ ወይም ወደ ቀኝ ይቀጥላል። ሌሎች ደግሞ ያማሯቸው ሱራዎችን የመረጡ ይቀራል። ሰዎች ቀላል የሚሏቸው ሱራዎችን የመረጡ የሚቀሩም አሉ። ይህ ሱራ ይከብዳል አለፈው የሚሉ ማለት ነው። ሒፍዙን በተመለከተ መጀመሪያ አካባቢ ከወረዱ ሱራዎች ጀምሮ መሐፈዙ በላጭና የተሻለ እንደሆነ በዚህ ዙሪያ ጥናት የሚያደርጉ አህለል ኢኽቲሳስ ጠቅሰዋል። ከላይ ሲጀምሩ ሱራዎች ረዣዥም ናቸው። እንደዚሁ ደግሞ የዲንን ህግጋት የሚያብራሩ ናቸው። እንደዚሁ ደግሞ አብዛኞቹ ከላይ ያሉ ሱራዎች ቆይተው የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ አካባቢ ሐያታቸው ላይ የወረዱ ናቸው። ቀድመው የወረዱ የምንላቸው ከታች ያሉ አጫጭር ሱራዎች ናቸው። አብዛኞቹ እነዚህ ሱራዎች አብዛኞቹ የአኺራ ጉዳይ ላይ የኢማንና የቀልብ ጉዳይ ላይ የሚያተኩሩ ናቸው። ቁርአንን መረዳት የፈለገ ቁርአንን እንዲገራለት የፈለገ መጀመሪያ ከወረዱት ጀምሮ ይቅራ ተብሏል። ለመሆኑም ከሱረቱ ናስ ጀምረን አቀራሩን አሳምረን ሒፍዝ ልንጀምር ይገባል። ወሀከዛ እንደዚሁ ያለን አንደኛውን ጁዝ ልናጠቃለል ከዛ በኋላ ሒፍዙ ጠንካራ እስኪሆን ድረስ ደጋግመን ልንቀራ ይገባል። ሙራጃዓ ልናደርገው ይገባል። ዋናውና ትልቁ ዓላማችን አኽትም ያለው ማለት ሊሆን አይገባም። ይሄን ያክል ሐፍዥ ያለው ማለት ሊሆን አይገባም። ሒፍዝ ማለት በፈለጉት ወቅት ሳይሳሳቱና ሳይደናበሩ መቅራት ማለት ነው። የሆነ ጊዜ ሁኔታዎች ሲመቻቹ ሐፍዞ ከዛ በኋላ ዞር ብሎ ማየትን በመተው ምክንያት የተረሳ እንደሆነ ይህ ሒፍዝ አይባል። አልመቅሱድ የእውቀታችን መነሻ ቁርአን ሊሆን ይገባዋል። የሐፈዝን እንደሆነም አቅሙ ካለን ፍላጎቱ ካለን ከምንም በፊት ቁርአን ልንሐፍዝ ይገባል። ከዛ በኋላ በአቂዳ ዙሪያ የተጻፉ ክታቦችን ብንሐፍዝ፣ ሐዲስን ብንሐፍዝ፣ የነህው ነዝሞችን ብንሐፍዝ ጥሩ ነው፣ ይመከራል። ይሄኛው መልኩ ቁርአንን መረዳት የሚበቃውን ራሱን ከሚበቃውን እውቀት መቅሰም የሚፈልግ ሰው ከቁርአን ሒፍዝ ድርሻ ሊኖረው ይገባል። ዓለም መሆን ፈልጎ ቁርአን ያልሐፈዘ ለሐጃ በአንድ እግሩ እንደሚሄድ ሰው ነው ተብሏል። በአንድ አይን እንደሚያይ ሰው ነው ተብሏል። መሐፈዝ ፈልገው ከሱረቱል በቀራ የሚጀምሩ ሰዎች አሉ። ሱረቱል በቀራ እጅግ በጣም ረጅም ሱራ ነው። ውስጡ ላይ እጅግ በጣም በርካታ አሕካሞችን ህግጋቶችን የያዘ ሱራ ነው። ሰልችተው ሊያቆሙት ይችላሉ። ሙተሻቢህ ተመሳሳይ የሆኑ
አንቀጾችም አሉ መዝጊያቸው ተመሳሳይ የሆነ